ላሳያችሁ የሚያምር እንደዚህ ቆንጆት ብሉኝ የሚል ሙጀደራ ወይም ኩሸራ ይባላል እና እስከ መጨረሻው አሰራሩን አሳያችኋለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንግዲህ እዚህ ጋር ምስር ያስፈልገናል ማለት ነው። ያው ምስር የማያውቅ ሰው የለም። ምስር ያስፈልጋል። እዚህ ኩዝበር አለ፣ እንደገና ደግሞ ከሙን አለ፣ ይሄኛው ደግሞ ጥቁር አዝሙድ ማለት ነው። ከዛ ምልህ፣ ጨው ያው እኔ ብዙም ስለማልሰራ ትንሽ ነው የምሰራው እና ይሄ ደግሞ ማጅን ነው። ማጅን ይሄ አታክልቱ ማለት ነው። አንድ ማጅን እጠቀማለሁ። ኩዝበራ ከሙን ሴትዬ በጣም ነው የምትወደው እና እሱን በርከት አደርጋለሁኝ። በሻይ ማንኪያ ነው ያደረኩት፣ ግን በዛ ያለ ይመስላል። አንድ ሻይ ማንኪያ ኩዝበራ፣ አንድ ሻይ ማንኪያ ምንድነው ስሙ ከሙን ያደረኩት ማለት ነው። አሁን ምስራችንን እናጥባለን። መጀመሪያ እንለቅመዋለን። ምስራችንን ከለቀምን በኋላ ይኸውላችሁ ቆሻሻ አገኘሁበት ማለት ነው። ምስራችንን እንደዚህ ለቀም አድርገን አያችሁት እንዴት እንዳገኘሁበት። አተላለቁ ደግሞ የሚገርማችሁ ነገር ማለት ነው። ምስር ኢትዮጵያ ውድ ነው። እዚህ ደግሞ ግድላቸውም የምላቸው ምስር አጠባ ገባሁኝ። ያው ቀረጻ በአንድ እጅ እየቀረስኩ በአንድ እጅ እየሰራሁ ነው፣ ግን መጀመሪያ ላይ አጥቤዋለሁ እንትን ከማለቴ በፊት ማለት ነው። ከመቀረጼ በፊት አቁሜ ያው ለእናንተ ለማሳየት ነው። እንደዚህ አድርጌ ውሃችንን እናደርጋለን። ቆንጆ አድርገን እናጥበዋለን። እስከ መጨረሻው ተከታተሉኝ አብራችሁ። ምስሬን እንደዚህ አድርጌ አጥባለሁ። ካጠብኩ በኋላ ጠነፍፍና ያጠብኩበትን ውሃ ደፋለሁ። ይሄው ምስራችንን አጠብን ቆንጆ አድርገን፣ ከዛ ሙቋ እናደርገው ማለት ነው። የፈላው ነው የምናደርግበት። ኩሸሪ ነው በጣም ነው የምወደው። ያው ብዙ ጊዜ ብዙ ስም ነው ያለው፣ ግን ኩሸሪ እንደገና ደግሞ ሙጀደራ ነው። ሰዎች ኩሸሪ አያውቁም፣ ሙጀደራ ነው የሚሉት። እሳታችን ላይ እንጥደዋለን። በዚህ መልኩ ያው ብዙ መብሰል የለበትም፣ መካከለኛ ነው መሆን ያለበት። አንድ አውጥቼ ቀምሳለሁኝ። መብሰልና ለመብሰሉን ማለት ነው። ያኔ መብሰል ሳይሆን መካከለኛ መሆን ያለበት፣ እንዳይቦካብን በኋላ ሩዙ ጋር ማለት ነው። ከዛ እንደዚህ ይፍለከለካል። ይበቃዋል። ራሱ እንትን ብሏል፣ ገባ ብሎታል። ታያችኋል። የሆነ ጭምድድ ነገር ይላል እንትን ሲል ማለት ነው፣ ገባ ሲል። በጣም መብሰል የለበትም። ከዛ እናጠፋና እሳታችንን አጥፍተን እናጠነፍፋለን ማለት ነው። ይኸውላችሁ ምስሬን አጠንፍፌዋለሁኝ። ሩዜ ደግሞ እዚህ አለ የታጠበ ሩዝ። ሳጥብ አልቀረጽኩትም መሰለኝ፣ ቀድሞ ነው ሩዙን እንትን ያልኩት። አይ ለማንኛውም የታጠበ ሩዝ አደራጅቼ ነበር። ሩዜን ጨመርኩ። ሩዜንም በምስሩ ልክ ነው ያደረኩት። ስላልቀረጽኩት እንትን ስላልጨመርኩት ነው እንጂ ሩዙን ራሱ በስነ ስርዓት ነበር እንትን ያልኩት። ከዛ ቅመሜን አደረኩኝ። ኩዝበራ፣ ከሙን፣ ጥቁር አዝሙድ አደረኩኝ።
ይሄ ደግሞ ማጅን ነው። ማጅን ያው ጨውም ስለሚኖረው ምግብ ያጣፍጣል። እሱን አንድ አደርጋለሁ ማለት ነው። ይሄው አንድ ተጠቀምኩኝ። ከዛ ዘይቱን ነው የምጠቀመው ከላይ ማለት ነው። ዘይቱን አደርጋለሁ። ዘይቱን ካደረኩ በኋላ አማስለዋለሁ። ያኔ ሚክስ አደርጋለሁ ሁሉንም አንድ ላይ ማለት ነው። ያው ራሴ ስለሆንኩ መቀርጸው ትንሽ እንትን ይላል። በግድ ነው እንትን ያልኩት። ከዛ ሚክስ ካደረኩ በኋላ ይኸው እኩል በኩል ነው ያደረኩት። ሩዙንም ምስሩንም እኩል በኩል ነው ያደረኩት። ያው ሩዙን ትንሽ በዛ አድርጌያለሁ ማለት ነው። ከዛ ጨዋችንን አደረግን። መዳሜ ጨው ትወዳለች በጣም ምግብ ጨው ከሌለው ማለት ነው አይጣፍጥም ለሷ እና ጨው አድርጌያለሁ። ከዛ በዚህ ውሃ ለካለሁ ማለት ነው። 2 ተኩል አደርጋለሁ። የሞቀ ውሃ 2 ተኩል ነው የማደርገው። ሳይቦካ ምን ሳይል በቃ ጽድት ብሎ ይወጣል። ብዙም አልሰራሁም። ያው ቤተሰብ ስለሌለ ፋሚሊ የለም። ሁሉም ሸቦን ጠባቂ ነው እኛ ቤት ማለት ነው። ሸብ ስለሚጠብቅ ብዙም ምግብ አይደፍሩም። እንደዚህ አድርጌያለሁ። ውሃዬን አደረኩ። ከዚህ በላይ ምንም ነገር አልጨምርበትም ማለት ነው። መጨረሻ ላይ አካባቢ ቆይ አሳያቸዋለሁ የምጨምርበትን በሰል ሲል ማለት ነው። ማውጫው አካባቢ የሆነ ነገር ጨምራለሁ ማለት ነው። እና እንደዚህ አድርገን እሳታችን ላይ ጥደናል። ወጤት አድርጌ በጣም ቀንሼዋለሁ ጋዙን። እንደዚህ አድርጌ ጣርኩት። ምክንያቱም እንደዚህ አድርጌ ጣርኩት ሩዙ እንትን ይላል የሆነ ረዣዥም ይሆናል። ውሃውን አውቄ ነው ያለፈላሁት። የሩዛችን በስሎ የኮሸሪ የሚባለው ይሄ በሰል በዱቄት እና በነሻ የሚታሸው እንትን በሰል ሽንኩርት እሱን እየጠበስኩ ነበር። የእሱን ዘይት ከሩዙ ላይ ያደረኩበት ማለት ነው። በጣም ነው የሚያጣፍጠው እሱ እና ሽንኩርት እዚህ ጋር እሪ በል እያለ ነው። እንግዲህ ይሄ ሽንኩርት በእንትን ነው ማሻው እኔ በዚህ በነሻና በዱቄት ማለት ዱቄቱን አላበዛም። ነሻ ነው ትንሽ በርከት የማደርግበት። ሲጣፍጥ ብስኩት ነው የሚለው። ሽንኩርት አይልም። በኋላ ይወጣና ቁጭ አድርጋችሁ ለተወሰነ ደቂቃ የሆነ ደረቅ ነገር ይላል። ስትበሉት ከሽ ነው የሚለው እንደ ብስኩት ማለት ነው። በጣም ነው የሚጣፍጠው እና ልጆቼ በጣም ይወዱታል። ይሄንን ሽንኩርቴን ጠበስኩኝ እንደዚህ አድርጌ ሽንኩርቴን ጨረስኩ። ሩዜንም አብስያለሁኝ። ይሄውላችሁ እንደዚህ ይሆናል። ያረረ ይመስላል ግን አላረረም ካሜራውን እና በኋላ ሲበላ ብስኩት ነው የሚለው። ከሽ ይላል የሆነ ዘይቱ ጠፈፍ እያለ ሲሄድ ማለት ነው። ይሄውላችሁ ድርቅ ይላል የሆነ እንትን ነገር እንደ ብስኩት ነገር እና ይሄን ይመስላል እላችኋለሁኝ። እንግዲህ ለመበላት ደርሷል። ከዛ በኋላ ሰላጣይን ሰራሁኝ። ቤተሰብ ከወደዳችሁት ሼር ላይክ እያደረጋችሁ ቤተሰብ ላይክ ሼር እያደረጋችሁ ለሌላ አድርሱ ማለት ነው።